የፋኖ ኃይሎች ከወልዲያ ደሴ መስመር በዋናው መንገድ ወሳኝ ቦታ ይዘዋል። ከመቅደላ ቀጥሎ ስሪንቃ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። ምሽጉ ተሰብሮ መከላከያን ጨምሮ የሚሊሻና ፖሊስ አባላት ከባድ ጉዳት አስተናግዷል። አመዛኙ ጦር ተበትኗል። የመከላከያ የመረጃ ኃላፊው በውጊያ ግንባሩ ላይ ያለ በፋኖ ምርኮ ተደርጓል። የብልጽግና ባለስልጣናት ማምለጣቸው ተሰምተዋል። ሞርተሮችን ጨምሮ ከባድና የቡድን የጦር መሳሪያዎች በፋኖ እጅ ገብተዋል። ቀዳሚው የግንባር መረጃዎቻችን ናቸው። እና ሽመልስ አብዲሳ በሚመሩት ክልል የኦርቶዶክሳውያን የጅምላ ግድያ ከትራፊክ አደጋ ያነሰ ትኩረት የማይሰጠው ጉዳይ ሆኗል። በምስራቅ አርሲ ዞን 28 ምዕመናን ተገድለዋል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል በመነገር ላይ ነው። ደጀ ሰላሙ ተቃጥሏል። አብያተ ክርስቲያናትም ወድመዋል። ዘረፋም ተፈጽሞባቸዋል። ከህዳር ወር ወዲህ ባሉ ጊዜያት ብቻ በዚሁ ቀጠና የሞቱ ክርስቲያኖች ቁጥር 131 ተሻግሯል። በጉዳዩ ላይ ዝርዝር መረጃ አሰናድተናል። ኢራን 24 ሰዓታት ባልሞላ ልዩነት የ47 ዓመት የአብዮቱን ፍሬዋን አጥታለች። የ86 ዓመቱ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒን ጨምሮ ከ40 በላይ ቁልፍ የሀገሪቱ ባለስልጣናት ተገድለዋል። በኢራን የ40 ቀን ሀዘን ታውጇል። ትራምፕና ኔታንያሁ የፎከሩበትን አድርገዋል። የእስራኤል አየር ኃይል ብቻ በ24 ሰዓታት ውስጥ 1200 ቦምቦችን በኢራን ላይ ማዝነቡን የሚያሳዩ ይፋዊ መረጃዎች ወጥተዋል። የእስራኤል መከላከያ ሰራዊት አይዲኤፍ ዝርዝር ወታደራዊ መረጃዎችን ይዘናል። በኢምፔሪያሊስቷ አሜሪካ እስራኤልና ኢራን መካከል ላለፉት 47 ዓመታት የተካሄደው ከባዱ ትንቅንቅ ፍጻሜ ያገኘ መስሏል። ቀጣዩ የቀውስ ምዕራፍ ግን ከቀደመው ሊከፋ እንደሚችል ተሰግቷል። በጉዳዩ ላይ ሰፋ ያለ ትንታኔ አሰናድተናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ከወልዲያ ደሴ መስመር በዋናው መንገድ ወሳኝ ቦታ ይዘዋል። ከመቅደላ ቀጥሎ ስሪንቃ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። ምሽጉ ተሰብሮ መከላከያን ጨምሮ የሚሊሻና ፖሊስ አባላት ከባድ ጉዳት አስተናግደዋል። አመዛኙ ጦር ተበትኗል። የብልጽግና ባለስልጣናትም ማምለጣቸው ተሰምተዋል። ሞርታሮችን ጨምሮ ከባድና የቡድን የጦር መሳሪያዎች በፋኖ እጅ ገብተዋል። በወሎ ቤት አማራ፣ በምዕራብና በሰሜን እንዲሁም በደቡብ ወሎ በርካታ ቀጠናዎች ከባድ ውጊያ ተካሂዷል። በውጊያውም የፋኖ ኃይሎች ከፍተኛ ድል ቀንቷቸዋል። ማሻ ከተማ አቅራቢያ ገብርኤል፣ አንጀዋ፣ ባየር በተባሉ ግንባሮች ላይ በተካሄደው ውጊያ የፋኖ ኃይሎች ምሽግና ካምፕ መስበራቸው ታውቋል። በግንባር መረጃው ላይ እንደተመላከተው ገብርኤል አካባቢ የአገዛዙ ምሽግ በፋኖ ተሰብሯል። በዚህም ሚሊሻና ፖሊስ ተበትነዋል። የተበተኑ የሚሊሻና ፖሊስ አባላት የኳሳ ቦታ የነበሩ የአካባቢው የብልጽግና ባለስልጣናትን ይዘው አምልጠዋል። ገብርኤል አካባቢ ያለው መከላከያ ምሽጉን ለቆ ተበትነዋል። ከዚህ ጋር ተያይዞ ተጨማሪ ኃይል ከተንታና ጊምባ ወደ መቅደላ እንዲገባ ትዕዛዝ ተሰጥቷል። ወደ መቅደላ ተጨማሪ ኃይል መንቀሳቀሱም ታውቋል። አየር ኃይሉ የድሮን ሽፋን ሰጥቷል። በማሻ ከተማ ዙሪያ ገናቴት፣ ወረደሎ፣ ጂላ በተባሉ አካባቢዎች በተካሄደ የጨበጣ ውጊያ ከ40 በላይ ወታደሮች በፋኖ ኃይሎች ሲማረኩ ቁጥሩ በውል ያልታወቀ ደግሞ ሞትና ቁስለኛ መሆኑን በአፋብን ምኒልክ ዕዝ የግንባር መረጃ ላይ ተመላክተዋል። እስካሁን ድረስ ባለው መረጃ 2 ሞርተር፣ 4 ብሬን፣ 4 ስናይፐርና በቁጥር ያልተገለጸ የነፍስ ወከፍ መሳሪያ ወታደራዊ ሎጂስቲክ በፋኖ ኃይሎች እጅ መግባቱ የተረጋገጠ ሲሆን ይህም የሳምንቱ ታላቅ ድል ተብሎ ተመዝግቧል። በሌላ በኩል ከወልዲያ ወደ ቆቦ መውጫ ላይ ዶሮ ግብር አካባቢ በአገዛዙ ወታደራዊ ካምፕ ላይ በተፈጸመ ጥቃት በርካታ የሚሊሻ አባላት ጉዳት ደርሶባቸዋል። በተመሳሳይ ወታደራዊ ማጥቃት በወልዲያ ደሴ መስመር ስሪንቃ ዙሪያ በተካሄደ ከባድ ውጊያ የመከላከያ የሻለቃ መረጃ ክፍል በፋኖ ኃይሎች ተማርከዋል። ከመቅደላዋ ማሻ ከተማ ቀጥሎ ስሪንቃ ከተማም በፋኖ ኃይሎች ቁጥጥር ስር ገብታለች። ከመርሳ ወልዲያ መስመር ላይ የምትገኘው ስሪንቃ በፋኖ ቁጥጥር ስር መዋሏን ተከትሎ ከደሴ ወልዲያ ያለው ዋናው መንገድ ላይ የፋኖ ኃይሎች ወሳኝ ወታደራዊ ቦታ መያዛቸው በግንባር መረጃው ላይ ተመላክተዋል። ይህም የአገዛዙ ጦር ከደሴ ወደ ወልዲያ የሚያደርጋቸው ማናቸውም ወታደራዊ እንቅስቃሴዎች ለማቆም የተገደደ ሲሆን ቀጣዩ የውጊያ እቅዱ በመድፍና በሌሎች ሜካናይዝድ የውጊያ ድጋፍ ከባድ መሳሪያዎች እንደሚሆን ተገማች ሆኗል። አፋብን ምኒልክ ዕዝ ባለፉት 3 ተከታታይ ቀናት በሰሜን ምዕራብና ደቡብ ወሎ ቤት አማራ ቀጠናዎች ባካሄዳቸው ከባድ ውጊያዎች የውጊያ ኃይል መገንባቱን ያሳየባቸው ድሎችን ማስመዝገቡ በውጤቱ ታይተዋል። በተለይም ሞርተሮችን ጨምሮ በፋኖ እጅ በምርኮ ገቢ የሆኑ ከባድና የቡድን የጦር መሳሪያዎች ወታደራዊ ድሉን ከፍ ያለ ትርጉም ሰጥቶ ታይተዋል።
በምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆኑ 28 ምዕመናን ተገድለዋል። የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችልም በመነገር ላይ ነው። ከህዳር ወር ወዲህ ባሉ ጊዜያት ብቻ በዚሁ ቀጠና የሞቱ ክርስቲያኖች ቁጥር 131 ተሻግሯል። መዋቅራዊ ጥቃቶች ተጠናክረው የቀጠሉባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ ምዕመኖቿ የጅምላ ጥቃት ሰለባ መሆናቸው ቀጥሏል። በተለይም በምስራቅ አርሲ ዞን የቀጠለው የጅምላ ጥቃት በአይነቱ የተለየ ሆኗል። በዚሁ ዞን ሸርካ ወረዳ 21 ምዕመናን ተገድለዋል የሚል ዜና አየር ላይ ውሎ ሳያበቃ ተጨማሪ 7 ሰዎች መገደላቸውን አክሎ ገልጸዋል። እስካሁን ባለው በድምሩ 28 ምዕመናን መገደላቸው የተሰማ ሲሆን የሟቾች ቁጥር ሊጨምር እንደሚችል የሽርካ ወረዳ ቤተ ክህነት መረጃዎች ያሳያሉ። የአርሲ ዞን ሀገረ ስብከት በበኩሉ የጅምላ ግድያው መፈጸሙን አረጋግጦ የተገደሉት 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስክሬናቸው ተገኝተዋል። እነዚህ ከትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸው ሲል የግድያውን ተከታታይነት አስረድተዋል። ከትናንት ወዲያ 21 ምዕመናን ሲገደል 8ቱ የደረሱበት አልታወቀም ተብሏል። በጥቃቱ ከፍተኛ ጉዳት አስተናግደው ሆስፒታል የሚገኙ በርካታ መሆናቸውም ተጠቁሟል። እንደ ሀገረ ስብከቱ መረጃ 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በምስራቅ አርሲ ዞን ሸርካ ወረዳ ከትናንት በስቲያ ምሽት ተጨማሪ ምዕመናን መገደላቸው ታውቋል። ሆኖም የሟቾች ቁጥር ምን ያክል እንደሆነ ማወቅ እንዳልተቻለ ነው የአካባቢው ነዋሪዎች የገለጹት። ታጣቂ ኃይሎች አንገት ላይ ማተብ እያዩ ይገድላሉ የሚሉት የአካባቢው ነዋሪዎች በየቤታችን ሞታችን እየጠበቅን እንገኛለን ሲሉ ያሉበትን አደጋ አስረድተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሽርካ ወረዳ ቤተ ክህነት ከትናንት ወዲያ ግድያ በተፈጸመበት በሸርካ ወረዳ ጃዌ ዋጩ ቀበሌ ትናንት ምሽት ተጨማሪ የጅምላ ጥቃት እንደተፈጸመ የገለጹት የአካባቢው ምንጮች ለማንም አቤት ማለት አንችልም፣ ይህ ጥቃት ያለ መንግስት እውቅና እንደማይፈጸም እናውቃለን፣ ከአምላካችን ውጭ ማንም ሊደርስልን አይችልም ሲሉ በተስፋ መቁረጥ ስሜት ተናግረዋል። አንድ የሸርካ ወረዳ ቤተ ክህነት አካል በሰጡት ቃል በምስራቅ አርሲ ሸርካ ወረዳ በ2 ቀናት በአንድ ቀበሌ ብቻ የተገደሉ ምዕመናን ብዛት 28 ደርሰዋል። በርካታ የኦርቶዶክስ ተወላጆች መኖሪያ ቤቶች ተቃጥለዋል፣ ሲቃጠሉም ነው ያደሩት ያሉት የአካባቢው ምንጮች አንድ ቤተክርስቲያን ንዋየ ቅድሳቱ ተዘርፏል፣ ቤተክርስቲያን ዙሪያ ያለ ደጀ ሰላምና አዳራሽ ተቃጥሏል ሲሉ አስረድተዋል። ስጋቱ አሁንም እንዳለ ነው ያሉት የአካባቢው ነዋሪዎች ይህ ጥቃት የተሰነዘረበት ቤተክርስቲያን ጃዊ አቦ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው ሟቾቹን በወጉ መቅበር እንዳልተቻለ ታጣቂዎች አሁንም በዙሪያቸው እንዳሉ ገልጸዋል። የአርሲ ዞን ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ ቤተክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቢትና ነዲያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲል አሳዛኙን ሁኔታ ገልጿል። ከሟቾች ባሻገር ደጅ ሰላሙ ሙሉ ለሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድሟል። ብዙ ቤቶችም ተቃጥለዋል ሲል ሀገረ ስብከቱ ውድመቱን አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ትናንት ወደ የተገደሉትን 21 ኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሸርካ ወረዳ ጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 2018 ዓ.ም 21 ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ ከፍተኛ ሐዘን ተሰምቶናል ብለዋል። ትናንት ምሽት ተገደሉ ስለተባሉ 7ቱ ሰዎች እስካሁን ያሉት ነገር የለም። ካለፈው ህዳር ወር ጀምሮ እስካሁኑ ጥቃት ድረስ ባለው ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆኑ ክርስቲያኖች ግድያ 131 የደረሰበት ምስራቅ አርሲ ዞን ሸርካ ወረዳ ለዚህ የጅምላ እልቂት አንድም መንግስታዊ ተጠያቂነት አልተረጋገጠበትም። ጠቅላይ ቤተ ክህነቱም ሀዘናችን ጥልቅ ነው ከሚል መግለጫ በዘለለ ይህ ነው የሚባል ጫና መፍጠር ባለመቻሉ እነ ሽመልስ አብዲሳ በሚመሩት ክልል የኦርቶዶክሳውያን ግድያ ከዕለታዊ የትራፊክ አደጋ ዜና ያነሰ ትኩረት የተነፈገው ጉዳይ ሆኗል። የ86 ዓመቱ የኢራኑ መንፈሳዊ መሪ አያቶላህ አሊ ሀመኔን ጨምሮ በርካታ ባለስልጣናት ተገድለዋል። በኢራን የ40 ቀን ሀዘን ታውጇል። አያቶላህን የሚተካ አመራር ተዋቅሯል። ትራምፕና ኔታንያሁ የፎከሩበትን አድርገዋል። በኢምፔሪያሊስቷ አሜሪካ እስራኤልና ኢራን መካከል ላለፉት 47 ዓመታት የተካሄደው ከባዱ ትንቅንቅ ፍጻሜ ያገኘ መስሏል። ቀጣዩ ቀውስ ምዕራፍ ግን ከቀደመው ሊከፋ እንደሚችል ተሰግቷል። ኢራን ከምዕራቡ ዓለም በይበልጥ ከአሜሪካና እስራኤል ጋር ያላት ቅራኔ መሰረቱ የ1979 እስላማዊ አብዮት እንደሆነ የሚያስረዱት የነገሩ አጥኚዎች የአብዮቱ አባት ቀዳሚው አያቶላህ የግማሽ ክፍለ ዘመኑን የሀገሪቱን ብቻ ሳይሆን በመካከለኛው ምስራቅና በዓለም የፖለቲካ መስመር ላይ ጉልህ ተጽዕኖ
ያሳድሩ እንደሆነ ያስረዳሉ። በአብዮቱ ማግስት በወቅቱ ሳዳም ሁሴን ይመራት ከነበረችው ኢራቅ ጋር ለ10 ዓመታት የዘለቀ ደም አፋሳሽ ጦርነት የመሩት ቀዳሚው አያቶላህ በጦርነቱ ፍጻሜ 1989 ላይ በከፍተኛ የልብ ስብራት ህይወታቸው ማለፉን ተከትሎ በካውንስሉ የተመረጡት አያቶላህ አሊ ሁሴን ካሚኒ እንደ አውሮፓውያኑ የዘመን ቀመር ሚያዝያ 1939 እንደተወለዱ የግል ማህደራቸው ያሳያል። ከኢራቅ ጋር በነበረው 10 ዓመት የወሰደ ጦርነት የደቀቀችውን ኢራን ወደ ከፍታ መውሰድ ታላቅ ኃላፊነት ይዘው የተነሱት አያቶላው ከአሜሪካ እስራኤል ጋር ከሚያደርጉት ትግል ባልተናነሰ የሱኒ ሙስሊም መሪዋ ሳውዲ አረቢያና ከእርሷ ጎራ ጋር የነበረባቸው ትንቅንቅ በሶሪያ፣ ኢራቅ፣ የመን፣ ሊባኖስ የገቡባቸው የውክልና ጦርነት የድህረ አብዮቱ ውጤት ተደርገው ቢታዩም የመሪው ሚና ተነጥሎ የሚታይ አልነበረም። ኢራን ሽብርን ኤክስፖርት ታደርጋለች በሚል የሚወቅሷት እንዳሉ ሁሉ ኢምፔሪያሊዝምን በመመከት የሚያሞግሷት ጸሐፍትም አሉ። ለሀገር በቀል እውቅና ሳይንስና ቴክኖሎጂ አዳዲስ ስልታዊ የጦር መሳሪያ ምርቶችን በማሳደግ የኢምፔሪያሊስቱ ጎራ ተፎካካሪ የሆነችው የፋርስ ስልጣኔ ባለቤቷ ኢራን ዛሬ ላይ ወደ ቀድሞ 1979 አብዮት የሚመልሳት መከራ አጋጥሟታል። እስራኤልና አሜሪካ በጋራ ከኢራን ጋር ያደረጉት ትንቅንቅ በ47ኛ ዓመቱ የሀገሪቱን ጠቅላይና መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸው እውን ሆኗል። የ86 ዓመቱ አሊ ሁሴን ካሚኒ በኢራን የፖለቲካ አስተዳደራዊ መዋቅር የመጨረሻው ስልጣን ያላቸው ነበሩ። ስልጣናቸው የማይገረሰስ የማይጠየቅና የማይሻር ነበር። ይህ የ1979 የእስላማዊ አብዮት ውጤት የሆነ ስልጣን በመጨረሻ በኢምፔሪያሊስቶች ፍጹማዊ አደጋ ገጥሞታል። በኢራን ፖለቲካ ውስጥ የአያቶላ አሊ ካሚኒ ቃል ከፈጣሪ በታች ያለ ብቸኛው ቃል ሆኖ የድህረ አብዮቱን የሀገሪቱን ጉዞ በይኗል። አያቶላን መግደል ማለት ኢራንን ማንበርከክ የሚል ስሌት ያላቸው እስራኤልና አሜሪካ የስለላና የወታደራዊ ቴክኖሎጂ አቅማቸውን ተጠቅመው የሻ እስልምና ምልክት የሆኑትን ጠቅላይ መሪውን ለመግደል በቅተዋል። ባለፈው ግንቦት ወር መጨረሻ የጀመረውና ለ12 ቀናት በዘለቀው የእስራኤል ኢራን አውዳሚ ጦርነት የኢራን ወታደራዊና የፖለቲካ መሪዎች ሲገደሉ በጊዜው ካሚኒ ለመግደል ከፍተኛ ጥረቶች ተደርገው እንደነበር የሚያወሱት ተንታኞች የአሁኑ ግድያ በእስራኤል ኢራን በኩል ያለፈውን ስህተት የደገመ፣ በኢራን በኩል ደግሞ አብዮቱን አደጋ ላይ የጣለ ታሪካዊ የደህንነት ጥበቃ ስህተት እንደተሰራ ያስረዳሉ። ሰውየው በዋሉበት የማያድሩ ባደሩበትም የማይውሉ ቢሆኑም በመጨረሻም እስራኤል ቅዳሜ ረፋዱ ላይ 200 ጄቶችን በአንድ ጊዜ በማስነሳት 500 ኢላማዎችን በደበደበችበት ማጥቃት አያቶላውን ጨምሮ በርካታ የኢራን ባለስልጣናት እንደተገደሉ ታውቋል። ጥቃቱ እጅግ ወሳኝ ከተባሉ የኢራን ዋና ከተማ ቴሄራን ኢላማዎች ውስጥ አንደኛው የመንፈሳዊ መሪ አሊ ካሚኒ መኖሪያ ቤት ነበር። ቅጥር ግቢው እጅግ ሰፊና በበርካታ ኮንክሪት ምሽጎች የተገነባ ቢሆንም የኢምፔሪያሊስቶቹን ቦምብ የሚቋቋመው አልሆነም። የውስጥ ለውስጥ መተላለፊያ ዋሻዎች ጭምር የነበሩት የአያቶላው መኖሪያ ቢሮ ካሚኒ በየትኛውም አቅጣጫ እንዳያመልጡ በሚል በቅዳሜ ረፋዱ ጥቃት የእስራኤልና አሜሪካ ጄቶች ተረባርበዋል። የሳተላይት ምስሎች እንዳሳዩት ከሆነ ቴሄራን የሚገኘው አያቶላ አሊ ካሚኒ መኖሪያ ቤት በአየር ድብደባ ብዛት ወድመዋል። በዚህ ጥቃት ህይወታቸውን ካጡት ቁልፍ የኢራን ከፍተኛ ባለስልጣናት መካከል አያቶላ አንዱ መሆናቸው ተረጋግጧል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ቅዳሜ ምሽት በእስራኤል ቴሌቪዥን ላይ ቀርበው ባደረጉት ንግግር ዛሬ ማለዳ የአምባገነኑን ካሚኒ ቅጥር ግቢ ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች አሉ ሲሉ ተሰምተዋል። በጉዳዩ ላይ ቀዳሚውን ሰበር ዜና ያሰማው ሮይተርስ የዜና ወኪል የአያቶላ አሊ ካሚኒ አስከሬን መገኘቱንና መገደላቸው መታወቁን አንድ የእስራኤል ባለስልጣን እንዳረጋገጡለት ዘግቧል። ፕሬዚዳንት ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ካሚኒ መገደላቸውን ተጨማሪ ማረጋገጫ ሰጥተዋል። በመጨረሻም የመጨረሻውን ማረጋገጫ የኢራን ብሔራዊ ቴሌቪዥን ጣቢያ አያቶላ አሊ ካሚኒ መገደላቸውን አረጋግጦ መረጃውን ይፋ አድርጓል። ይህንን ተከትሎ የ40 ቀን ብሔራዊ የሀዘን ቀን መታወጁንም አስታውቋል። ከአያቶላው በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት ማለትም የኢራን እስላማዊ አብዮታዊ ዘብ ቁልፍ ወታደራዊና የደህንነት አዛዦች እንዲሁም የኒውክሌር ፕሮግራም ቁልፍ ሰው የነበሩት መሐመድ ፓከርም መገደላቸው ተረጋግጧል። ከዚሁ ጋር ተያይዞ የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ እያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹምና የመከላከያ ሚኒስተሩ መገደላቸውን የኢራን መንግስት ሚዲያዎች አረጋግጠዋል። በጥቃቱ ከተገደሉት ከፍተኛ አመራሮች ውስጥም አንደኛ ጄኔራል አብዱልራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም
እንዲሁም ሁለተኛ ጄኔራል አዚዝ ናሲር ዛዴ የኢራን መከላከያ ሚኒስተር፣ ሶስተኛ አሊ ሻምካኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ መሆናቸውን የኢራን መንግስት ሚዲያዎች አረጋግጠዋል። ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ሲሆን ይኸው ጥቃት የተፈጸመው የኢራን ከፍተኛ የደህንነት የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር በመረጃው ላይ ተመላክተዋል። እስካሁን ከ40 በላይ የኢራን ቁልፍ ባለስልጣናት እንደተገደሉ ነው የተረጋገጠው። በታላቁ የረመዳን ወር የህይወት ፍጻሜያቸው የተሰማው አያቶላህ አሊ ሁሴን ካሚኒ እንደ አውሮፓውያን አቆጣጠር በ1979 የፈነዳውን የኢራን እስላማዊ አብዮት ተከትሎ ሀገሪቱ መንፈሳዊ መሪ በሚል ፖለቲካውንና መንፈሳዊውን ዘርፍ አንድ ላይ አቀላቅሎ የመምራት ሂደቱ ከተጀመረ ጊዜ ጀምሮ ሁለተኛው መሪ ሆነው አገልግለዋል። የመጀመሪያው የኢራን መንፈሳዊ መሪ ሩሆላህ ሙሳቪ ሆሚኒ ይባላሉ። ሰውየው ኢራን አሁን ያለችበት የፖለቲካ መስመር ውስጥ እንድትገባ አድርገዋል። በእጃችን የገባውን የአብዮቱን ፍሬ መጠበቅ አለብን በሚል መንፈሳዊ መሪ የዋናውን የኢራን የሲቪልና ወታደራዊ ስልጣን በበላይ ጠባቂነት ተቆጣጥረዋል። በወታደራዊም ዘርፍ ከመደበኛው ጦር በተጨማሪ የአብዮቱ ጠባቂ ነው የተባለ የኢራን እስላማዊ አብዮታዊ ዘብ ወይንም ኢራን ኢስላሚክ ሪቮሉሽናሪ ጋርድ ኮር እንዲቋቋም በማድረግ የታሪክ አቅጣጫ ቀይረዋል። ይህ ጦር ዋና ዓላማው እንደ አውሮፓውያን አቆጣጠር በ1979 የፈነዳውን የኢራን እስላማዊ አብዮት በሌሎች ኃይሎች እንዳይቀለበስ መጠበቅ ሲሆን በቀጥታ የሚታዘዘውም በኢራን ፕሬዝዳንት ሳይሆን በመንፈሳዊ መሪ ብቻ ነበር። የኢራን አብዮታዊ ዘብ የቀጥታ ተጠሪነቱ ለመንፈሳዊ መሪ ከመሆኑ ባሻገር ልክ እንደ ኢራን ጦር በእግረኛም በአየር ኃይልም ሆነ በባህር ኃይል የተደራጀ የራሱ የሆነ ልዩ የገቢ ምንጭና ከፍተኛ በጀት ያለው መሆኑ የኢራን ስልታዊ የጦር መሳሪያዎችም በእጁ የሚገኙ መሆኑ የተለየ ያደርገዋል። በዚህ መልኩ ኢራን ለየት ባለ አገዛዝ 47 ዓመታት ያክልን አሳልፋለች። በመሃል የመጀመሪያው መንፈሳዊ መሪ የነበሩት ራሆላህ ሙሳቪ ሆሚኒ ህይወታቸው ሲያልፍ በትናንትናው ዕለት የተገደሉት አያቶላ አሊ ካሚኒ ስልጣኑን ተረክበዋል። አያቶላ አሊ ካሚኒ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ እስከ ለተሞታቸው ድረስ አይነኬው የኢራን መንፈሳዊ መሪ ሆነው አገልግለዋል። የዛሬ 47 ዓመት አካባቢው የፈነዳውን የኢራን አብዮት ተከትሎ ኢራን የምትመራበት የፖለቲካ አካሄድ በቃን ያሉ ለውጥ ፈላጊዎች የእሳቸውን አገዛዝ አጥብቀው ሲያወግዙም ነበር። ከእሳቸው ሞትና ከጥቃቱን በፊት በኢራን ከፍተኛ የሆነ የለውጥ ፈላጊነት ንቅናቄ ታይተዋል። ከሳምንታት በፊት አገዛዙን ይብቃን ለውጥ እንፈልጋለን በሚል በዩኒቨርሲቲ ተማሪዎች የተቀሰቀሰው ተቃውሞ መላ ኢራንን አጥለቅልቆ የአያቶላ አሊ ካሚኒ ዙፋን የነቀነቀበት ሁኔታ መፈጠሩ ይታወሳል። ይህንን ክስተት ኢራን 35 የሚደርሱ የዩኒቨርሲቲ ተማሪዎችን በዩኒቨርሲቲዎቻቸው ግቢ በመስቀል ቀሪው ተማሪ አርፎ እንዲማር ንቅናቄውን ለመቀልበስ የሞከረች ቢሆንም በጎዳና ላይ አመፁ ከ5000 በላይ ዜጎች ቢገደሉም በመጨረሻም አያቶላው ከእስራኤል አሜሪካ የአየር ባላስቲክ ቦምብ ጥቃት አላመለጡም። ከኢራን ኒውክሌርና ሚሳኤል መገደብ ባሻገር የኢራንን አገዛዝ መገልበጥ አለብን ያሉት አሜሪካና እስራኤል የኢራንን መንግስት ለማንኮታኮት ዋነኛ የጥቃት ኢላማዎቻቸው አድርገው የተነሱት የሀገሪቱን ፖለቲካዊና ወታደራዊ መሪዎች ነው። በዚህም ቁልፍ የኢራን ሰው አያቶላ አሊ ካሚኒ በቀዳሚነት ተገድለዋል። አያቶላውን ጨምሮ በኢራን ጉዳይ ላይ የመወሰን ስልጣኑ ያላቸው ቁልፍ ሰዎች ቀስ በቀስ ከኢራን ፖለቲካ እየተወገዱ ነው። ይህም የኢራንን ጥብቅና ዝግ ፖለቲካ በነበረበት እንዳይቀጥል ያደርገዋል የሚል ስጋት አስከትሏል። አያቶላን የሚተካ አመራር በፍጥነት መዋቀሩ ሲሰማ ስጋቱ ከፍተኛ ሆኗል። የኢራን መንግስታዊ ሚዲያዎች እንደዘገቡት አሁን ኢራን በኮሚቴ የምትመራ ሀገር ሆናለች። ከመንግስቷ የተውጣጣ ካውንስል ኢራንን መምራት ጀምሯል። የኢራን ብሔራዊ የሚዲያ ኤጀንሲ አዲሱ ካውንስል ከ3 አካላት የተዋቀረ መሆኑን ዘግቧል። አመራሮች የኢራን ፕሬዝዳንት፣ የፍትህ ሚኒስተር አለቃና ከጋርዲያን ካውንስል መሪ የተውጣጡ ናቸው። እነዚህ ሶስቱ ለጊዜው የአያቶላ ተተኪ እስኪገኝ ኢራንን እንደሚመሩ መንግስታዊ ሚዲያ ዘግቧል። በኢራን ህገ መንግስት መሰረት ካውንስሉ አዲስ መንፈሳዊ መሪ እስኪመርጥ ድረስ በስልጣን እንደሚቆይ ይደነግጋል። የአያቶላ ወንድ ልጅ ሙጅታባ አሊ ካሚኒ አባቱን ተክቶ ስልጣኑን ይረከባል የሚል ግምት ቢኖርም እሱም ከጥቃት የማምለጡ ጉዳይ ገና ያልተረጋገጠ ስለሆነ አይገመት ሆኗል። አሁን ኢራን የለውጥ አራማጅ ናቸው በሚባሉት ፕሬዝዳንት ማሱድና ጠንካራ የፍትህ ኃላፊ ጎላም ሆሴን አያቶላን ተክተው ኢራንን ከሚመሩ አስፈጻሚዎች መካከል ይገኙበታል። ይህ በእንዲህ እንዳለ የእስራኤል አየር ኃይል በ24 ሰዓታት ውስጥ 1200 ቦምቦችን በኢራን ላይ ማዝነቡን ይፋዊ መረጃዎች ወጥተዋል። የእስራኤል መከላከያ ሰራዊት አይዲኤፍ በኢራን ላይ የጀመረውን ኤፒክ ፍሪ የተሰኘውን መጠነ ሰፊ ወታደራዊ ዘመቻ አጠናክሮ በቀጠለበት ባለፉት 24 ሰዓታት ውስጥ ብቻ የእስራኤል አየር ኃይል ተዋጊ ጀቶች 1200 ቦምቦችን በኢራን ላይ ማዝነባቸው ታውቋል። የእስራኤል አየር ኃይል ጀቶች ካረፉበት ተነስተው
መልሰው ጥቃት ፈጽመው እስከሚመለሱ ድረስ ባለው ጊዜ ውስጥ ከ1200 በላይ የሚሆኑ የተለያዩ የጦር መሳሪያዎችን በታለሙ የኢራን ወታደራዊና ስልታዊ ቦታዎች ላይ አሳርፈዋል። ጥቃቱ በዋነኝነት የሽብር መሰረተ ልማቶችን፣ የሚሳኤል ማስወንጨፊያ ጣቢያዎችንና የኢራን ከፍተኛ ወታደራዊ አመራሮች የሚገኙባቸውን ስፍራዎች ኢላማ ያደረገ ነው ቢባልም ትምህርት ቤቶችን ጨምሮ ማህበራዊ መሰረተ ልማቶች እንደተመቱ ከኢራን የሚወጡ መረጃዎች ያሳያሉ። ባለፉት 24 ሰዓታት ውስጥ የተጣለው የቦምብ ብዛትና የጥቃቱ ድግግሞሽ እስራኤል የኢራንን የአየር መከላከያ ስርዓት ሙሉ በሙሉ ለማሽመድመድና ወታደራዊ አቅሟን ከጥቅም ውጭ ለማድረግ የያዘችውን ስትራቴጂ የሚያሳይ ነው ተብሏል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን የአሜሪካና የእስራኤል ጥምር ኃይል በኢራን ላይ የሚያደርሱት ጫና ቀጥሏል። ትልቁ የዓለም ጉሮሮ ሊዘጋ ነው። 40 ኪሎ ሜትር ስፋት ያለው የድፍድፍ ነዳጅ ዘይት መተላለፊያው የሆርሙዝ የባህር ሰርጥና የቀይ ባህር መስመር ቀይ መብራት ናቸው። ክስተቱ ዓለምን አስግተዋል። በኢራን እስራኤል አሜሪካ ጦርነት ምክንያት ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋ ይሆናል የሚል ስጋት በከፍተኛ ሁኔታ ጨምረዋል። የምድራችን 1/5 ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው ሰርጥ በኩል የሚተላለፍ መሆኑ ይታወቃል። ጦርነቱ መልሶ ካገረሸ በኋላም ነዳጅ በአስደንጋጭ ሁኔታ ጭማሪ አሳይተዋል። የአሜሪካና እስራኤል ጥምረት ከኢራን ጋር የጀመሩት ትንቅንቅ የአፍሪካ ቀንድን የሰላምና የንግድ ድባብ እየቀየረው ይገኛል። በጉዳዩ ላይ ሮይተርስ እንደዘገበው ኢራን በሆርሙዝ ሰርጥ እያለፉ ያሉ መርከቦችን አቅጣጫ እንዲቀይሩ ትዕዛዝ ተሰጥቷል። ክስተቱ በዓለም አቀፍ የነዳጅ ዋጋ በ12 በመቶ ጭማሪ አሳይቷል። በመካከለኛው ምስራቅ ለዓመታት የቆየው ትንቅንቅ አሁን ላይ ወደ ቀጥተኛ ወታደራዊ ግጭት አምርቷል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ኤጀንሲ እንደገለጸው በባህረ ሰላጤው ላይ ከሚገኙ በርካታ መርከቦች የሆርሙዝ ወሽመጥ ተዘግተዋል። ሆኖም የመዘጋቱ ጉዳይ ከኢራን በኩል እስካሁን የተሰጠ ይፋዊ ማረጋገጫ የለም። ለዓለም ነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ 20 በመቶ ወይንም በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት የሚያልፍበት በመሆኑ መዘጋቱ ያሰጋል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ እድላቸው ከፍተኛ ሆኗል። በርካታ ግዙፍ የነዳጅ ኩባንያዎች በጸጥታ ስጋት በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዝ ስራ ለጊዜው አቋርጠዋል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ ጉዞ የማቋረጥ እርምጃ ኩባንያዎቹ የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ ተብሏል። ብዙ መርከቦች ወደ ሰርጡ ከመግባት ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ ናቸው። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍጆታ ውስጥ ወደ 20 በመቶ የሚጠጋው የሚያልፍበት እጅግ ስትራቴጂካዊ ቦታ በመሆኑ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር